በራሱ ሽጉጥ ራሱን መታ። ጉዳት አልነበረውም። ዮኒ ይሄ አይኑ ነው የወጣው ነው የሚሉኝ። 40 ደቂቃ ግሉኮስ ወስዷል። ቤት አስቀምጬ መጣሁ። ሲሄድ ግን ራሱን አጥፍቶ አስክሬን ነው ከሆስፒታል የተቀበልኩት። በምን አጠፋ? በሽጉጥ እስከ መቃብር ድረስ ገላ በጓሮ ወጣ ነው ይሉኛል። ያቀባቸው አስገድሎ ነው ይላል። ማይነገር በኔ አባቴ ያልተሰደበው ስድብች ውሻ ጴንጤ ሆና ነው ይሉኝ። በቃ ምድር ላይ ያለ ስድብ አልቀረኝም። ያ ምንም አልደነቀኝም። ከዛ በፊት ወደ ጌታ እንደመጣው ብማር ባለቤቴን አላጣውም ነበር። ምን ይለኝ ነበር? አድኝኝ፣ መጨረሻ ንብረት አሽሽቶ ሁሉ ነገር ካበላሸሽ ወደ ማሚ አድኝኝ እያለ 4 ቀን ሙሉ አባ ምን ሆነህ ነው ስለው ብቻ ሽጉጡን ለካ ትራስ ስር አድርጓል። አቀባበለና ብደፋሽሳል። የ12 ዓመት ልጅ በዛኔ ቢያንስ 8 ዓመቱ ዘሎ ኬት እንደመጣ አላቅም። ሲመጣ ትራሱ ስር ከተተና ቀልድ እኮ ነው አኪያ ነው ስሙ። አኪ ቀልድ ነው ሂድ አለ። ልጄ እየተንቀጠቀጠ ወጣ። እኔ ምንም አልፈራሁም። ማን ነው ስምሽ? ምክትል ኢንስፔክተር ስመኝ ቱሬ። ኬት ከተማ መጣሽ? ዲላ ከተማ። እሺ፣ ለምንድን ነው ወደፊት ለፊት ለመምጣትና ለመናገር የፈለግሽው? ወደፊት ለፊት ለመምጣት የፈለኩት በአንደኛ ደረጃ ይሄንን እድል የሰጠኝን ጌታ ይቅርታ ልጠይቀው። ማለትም ወደ ጌታ ስመጣ ብዙ ቻሌንጆች ሆን ያልፈውብኛል። እኔ በህፃንነቴ በማላቀው ሰዓት በባዶ እግር ኳይር እያልን በሸምበቆ ክፍለ ሀገር ያማሮ ልጅ ነኝ እኔ። በሸምበቆ ቸርች የሄርን ኳይር እያገለገልን አደግን። 12 ዓመት ሲሆነኝ ባካራ እስቲልናው ከዛች ጊዜ ጀምሮ እስከ 38 ዓመቴ ድረስ ዋጋ ከፈልኩ። ልጆች ይሄ ትላንቱ ልጅ በቃ በሱ ከቤት ወጥቶ ይጠፋብኛል። የ6ኛ ክፍል ተማሪ ሆኖ ከቤት ወጥቶ መጥፋት የጀመረ። በቃ እያለ 2011 ላይ ጌታ ራሱን የተገለጠልኝ። ማንም አገልጋይ ጌታን ተቀበይ እንዲህ ነው አላለኝም። እሰራለሁ። አሁን እኔ መንግስት ሰራተኛ ነኝ አይደል? 10 ሰዓት ተነስቼ 80-90 እንጀራ ጋግሬ የሆነ ስራ ገባለሁ። ባለ ጉዳይ ሲኖር እንቅልፍ ያው ሰው ሲኖር እኮ አይደክምም ነቃል። ባለ ጉዳይ ከሌለ ቢሮ አንቀላፋለሁ። ሲቀጥል ደግሞ ጎመን በስጋ ትሪፓ ምናምን ወተት አንጀት ጨጓራ ምናምን ይሰራል። እሱን ሰርቼ 3 ሰዓት ሲል ወደ ስራ ገባለሁ። 7 ተኩል ስመጣ ሚኒቴሪየን አወልቅና ሽቲ ለብሼ በርሜል አጥባለሁ። ጠጅ ቤት ነበረኝ። ገሾ ከተቀቀለ ገለብጣለሁ። ሚሞላ በርሜሎች ካሉ እሞላለሁ። ግን ያን ሁሉ እየለፋው አንዳች ነገር ለውጥ የለም። 2011 ኦርቶዶክስ ሆኜም በሃይማኖቴ ጠንካራ ነው። ማዝነው ለኔ ቢጤ ነው። ዝክር ዘክራለሁ። እግዚአብሔር አብ ጽዋን ጠጣለሁ። ግን መጀመሪያ ኖርማል ሰው ሳይበላ የኔ ቢጤን ነው ፈትፍቼ ወስጄ ማበላው። ለካ ለዛሬ እግዚአብሔር ያሰባት ቀን ነበረቻች። አላቅም እኔ ለምን እንደማረግ። ሀብታሞች መጥተው ሊወስዱ ሲሉ እናንተ እኮ ቤት ስትሄዱ ምትበሉት አላችሁ እላለሁ። ጠላም ካረኩኝ ኪኔቶም ብርዝም ካረኩኝ በሃይላንድ ወይ በጀሪካን ከሆነ በመጠጫቸው ጨምራለሁ። እንዲህ እያልኩ ይሁን አርብ ወይ ሮብ ነው የሚመስለኝ እንጀራ ጋግሬ ሽሮ ሰራሁና እንዲህ ጥቅል ጎመን ምናምን እየጠበስኩ እንዲህ ሰራተኛዬ ትንሽ ናት፣ ህፃናት አሉ ትምህርት ቤት ያልደረሱ። እንዲህ የሰራው አዙሮኝ እንዲወደቅኩ ከሰላይ ይሄ እጄ ይሄው የተጨማደደ አዙሮኝ ራሴን አላቀም እንዲህ ስወርቅ። ከዛን በሰመመን ሰማለሁ ልጆች የሚጮሁት ማሚ እያሉ። ሰራተኛዬ ሮጣ ከሰልማንደጃውን ባታነሳ እጄ ይሄ ቆማጣ ነበር። ሳሎን ገባውና በልጆች ፍራሽ ተኛውና ሄደው ጠርተው እዛው መኖሪያ ቤት ሰፈር ነው መጠጥ ቤቱ መጡ። ሐኪም ቤት ልውሰድሻል። አልሄድም አልኩ። ከሰዓት የሆነች ፖሊስ ጓደኛ በጌታ የሆነች አለች፣ አገልጋይ ጋር ወሰጂኝ አልኳት። የሆነች ጋር አገልጋይ ጋር ወሰደችኝ። ጸለየችልኝ፣ ተረጋጋው እያለ ዝውር ወጣ። ከዲላ ከተማ ወደ አጎ 30 ምናምን ኪሎ ሜትር። በቃ ተካሰስኩ እስከ ፖሊስ ኮሚሽን። አይሳካም። ከኋላ የሆነች አንድ እህት በጌታ የሆነች ፎቶሽን ሲጫለችኝ። ለምን አገልጋይ ጋር ልውሰዳል? ጌታን ጠርቶ አይደል የሚጸልዩት? የሆነ አጫጭ ሰው ነው አልኳት። አይደለም። እና እኔ ለምን አልሄድም አልኳት። ይዛኝ ሄደች። ጌታ በቃ የዛኔ ልቤን ነካኝ።
ከዛ ወዲህ ለሱ ነግሬ ባለቤቴን አውርቼው መሄድ መመላለስ ጀመርኩ። ሂጂ በቃ ችግር የለውም አለ። ማንም ሃይማኖትሽን ቀይሪ ሳይለኝ 2011 እንዱ አልኩት። እሱም በጌታ ነበረ ባክ አድርጎ ነው። እኔ በቃ አሁን ደከመኝ፣ ለፋው፣ ሰራው፣ ለውጥ የለም። እኔ በልጅነቴ ያገለገልኩት አምላክ ትቼው የወጣሁት አምላክ ስለሚፈልገኝ አሁን ማንም አልሰበከኝም። ይሄው ለጌታ እጄን ሰጠው። ይሄ ክር ቀንበር ነው፣ እኔን ሊያድነኝ እኔን ሊያሳርፈኝ አልቻለም ብዬ በጠሱ። ሳሎን ቁጭ ብለን ልጆቻችን አሉ። ትልቁ ልጄ በዛን ሰዓት አልነበረም ቤት፣ ያው እየወጣ ይጥፋል፣ ማረሚያ ይገባል። በልጅነቱ ነው የጀመረ። ያም ያለ መባረክ ከኦል የሚመራ ልጅ ነው፣ ተሸላሚ ልጅ ነው። አይምሮ ቶፕ ነው። የ6ኛ ክፍል ጽሑፍ አይመስልም ዮኒ ጽሑፉን ብታየው። ከዛን ይሻለ በቃ ያሸነፈ ይወርሳል። እኔም በሃይማኖቴ አንቺም በሃይማኖትሽ አለኝ። እሺ ብዬ ቀጠልን። አሁን በኢፋ ቸርች መግባት ሲጀምር ማምለክ ሲጀምር ጸሎት ቤት ተንበርክኬ ጾም ጸሎት ሲጀምር ጦርነቱ ጀመረ። በቃ እንዲህ መትሬስ ተደቃቀን። እኔ በሃይማኖት አልበረታም። አሁን መንፈሳዊ ውጊያ ከመጀመሪያ ከንስሐ ጀምሮ ዛሬ ካስተማርከው ድረስ ይሆን አንዳች ፊደል ከነ ህይወት ይወጣ የለም። በቃ ተቀጠለ እያለ እናቴም ቤተሰቦች አመት ከምናምን ዘጉኝ። ይሄው ሃይማኖቷን ቀይራ የልጆቼን ማተም ፈታ እያለ እናቴ በቀብሬ አትቆሚ ማለችኝ። ያለ አባት ነው ያሳደገችኝ። በ6 ወር እኔ አባቴ ሞቶ በእንጀራ አባት ነው ያደግኩት። ያለ አባት ማደግ በእንጀራ አባት ማደግ ብዙ ነገር አለ። ዋጋ ከፍላለች እናቴ ወንድሞቼንና እኔን ለመስራት። እማ አልኳት ትዝ ይለኛል ወናጎ ለስራ በሄድኩበት ደውላ አትቀብሪኝም አለችኝ። ምን ሆነሽ ነው እማ አልኩ። እንዲህ ያንቺ አልፎ የልጆቹን ማህተም በጠሻለ። እንደዛ አይደለም እኮ ኪዮ ነው ማለት እንደዛ አይደለም። እኔ እንደ እሁድ እሱ ለካ ከሰዓት ደውሏል። እሁድ አምልኬ ቸርች እዛው ሰፈር አለ። አምልኬ ስመጣ ምሳ ቀረበ። መጥቻለሁ እንዱና ብዬ መጣና ምሳ እየበላን ተቆጥቶ ወጣ ገባ መኝታ ቤት። እኛ በላንና ልጆች እኛ በላንና ተከትየው ገደም ብሏል አልጋ ላይ። ተከትየው ገብቼ አባ ነው እኔ የምለው፣ እሱ ማሚ ነው የሚለው። አባ ምን ሆነህ ነው ሲለው ብቻ ሽጉጡን ለካ ትራስ ስር አድርጓል። አቀባበለና ብደፋሽሳል። የ12 ዓመት ልጅ በዛኔ ቢያንስ 8 ዓመቱ ዘሎ ኬት እንደመጣ አላውቅም። ሲመጣ ትራሱ ስር ከተተና ቀልድ እኮ ነው አኪያ ነው ስሙ። አኪ ቀልድ ነው ሂድ አለ። ልጄ እየተንቀጠቀጠ ወጣ። እኔ ምንም አልፈራሁም። ከዛ ወዲህ ገልሻለሁ አለኝ። እኔ በሞት ነፍሴ ወደ አምላኬ፣ ስጋዬ ነው እዚህ የሚበሰብሰው፣ ግን እድሜ ልክን እየተቀበዘበስክ ትኖራለህ። እኔ አሁን ሞትን አልፈራም፣ ግን አንተ ዋጋ ትከፍላለህ፣ እኔ ድኛለሁ ብዬ አልኩ። ከኋላ እሱ ከወጣ ወዲህ ትራስ ይዞ ሲል አለፈያን። ሽጉጡንም እንትንም አላልኩ ደብቄ እኔ ወደ ሌላ ፕሮግራም ልደት ነበረን ሄር እንዲህ እያን ነገር ተባባሰ። አሁን ምክር በሚለው መንፈሳዊ ውጊያ የሚለው ዮኒ በቃ ምንም ነገር ከመጀመሪያ እስከ መጨረሻም ቢሆን እነዛ ነገሮች የጓደኛ ምክር። እሷ ጴንጤ ሆና 2 ቢላዋ እየበላችሁ ትላንት እንከባበር ተባብለናል። ይሄ እግዚአብሔር መድረክ አይደል ዮኒ? አይዋሽም። አንተን ልዋሽ ይችላል፣ እግዚአብሔርን ግን አልዋሽም። የልጆች አባት ነው። 3 ወንድ ልጆች የወለድኩለት። በቃ ውጊያ በዛ። የሚሰጠኝ ስም እንዲሆነ እሷ እከሌን አግብታለች፣ አገልጋይ አግብታለች። በቃ ውጊያው አልችልም። መጨረሻ ላይ 2014 ከትላንት ወዲያ ስትናገር አሁን ላይ ቢሆን አባቴን አላጣውም ማለት እኔ አሁን ይሄን ትምህርት እንደተማርኩት ከዛ በፊት ወደ ጌታ እንደመጣው ብማር ባለቤቴን አላጣውም ነበር። ምን ይለኝ ነበር? አድኝኝ፣ መጨረሻ ንብረት አሽሽቶ ሁሉ ነገር ካበላሸሽ ወደ ማሚዬ አድኝኝ እያለ 4 ቀን ሙሉ ጸበል ልከው ጸበሉ ሰጂኝ አለ። ወንዶች በሴቶች መግባት አይችሉም። በኦርቶዶክስ ሃይማኖት የኖርንበት ስለሆነ ወንድን የሚያስጠምቀው ወንድ ነው፣ ሴትን የሚያስጠምቀው ሴት ነው። እኔ አልችልም። እኔ ለሃይማኖቴ ብዬ አይደለም፣ መከፈል ያለበትን እንዱ ከፍልልሃል። ግን እኔ በአንተ መጥመቅ የምትጠመቅበት አልገባም፣ በእኔ አንተ መግባት አችልም ብዬ ታናሽ ወንድሜ አዋሳ ሹፌር ነበር የመንግስት ፍቃድ ሙላናና አልኩት። ሮብለት ይዞ ሊሄድ ጋቢ ምናምን ተስተካከለ፣ ጸበል ሊገባ አንተ እስከ አቦስቶና እሱን እኔ በሹፌሮች በማቀው ሰው ወይ እኔ እስከ አቦስቶ አምጥቼው ይርጋለም ነው የምገባው አለኝ። ከዛን ወደ ልጆች ህፃናት ናቸው ማንም የላቸው
አረጋለሁ ብዬ ተስማምተን ልክ ብራዘርን ውጣ ከሐዋሳ ውጣና አቦስቶ ጠብቀው ልለው እኔ እጄ ጾም ጸሎት ላይ ነበር። ሮብ ነው ቀኑ። በቃ ጸሎቴን ጨርሼ ቡና ምሳ ቀራርቤ አልኳትና ሰራተኛዬን ልክ እኔ ስነ አልሄድም በቃ ለምን ታሪኩ እኮ አስፈቅዷል አልኩት። ታናሽ ወንድሜ ታሪኩ ነው አስፈቅዷል። ጸበል ይውሰድ ጸበል ብለኸኝ በቃ እንደ እምነት ነው ይውሰድ አሎ አይወስደኝ እኔ ምንም አልሆንኩም አለኝ ነው። እሺ ብዬ ታውኩ። እኔ ነቢይ መስፍን በሹ በ24 2014 ተራራ ላይ አዋጅ ነበረው። ያንን ከአንድ ጓደኛዬ ፖሊስ ጋር የት መጣን? ቤተፋጌ። ጠዋት ጤነኛ ነው ዮኒ ጤነኛ ነው ቤት አስቀምጬ መጣሁት። ሲሄድ ግን ራሱን አጥፍቶ አስክሬን ነው ከሆስፒታል የተቀበልኩት። በምን አጠፋ? በሽጉጥ። ብዙ ጊዜ ይሞክራል እደብቃለሁ። የኔንም የሱንም ሽጉጥ ከፍሪጅ ስር ነው የደበቅኩት። መጀመሪያ ሰራተኛዬ ስትነግረኝ በጣም ተጨናነቀ። ኪዳነ ምሕረት ወንድም ጉራጌ ነው። ተሰብስበው ለካ ይዘውት ሄዷል። ለፍልፏል። ሰይጣኑ አልወጣም እንጂ ማን እንዳሰራበት እንደተደገመበት ተነግሮታል። ለኔም ጌታ በብዙ ነቢያት በራሴም እየገለጠልኝ ነው። ግን አላምን አለ። ኪዳነ ምሕረት ጠዋት ይዘውት ሄዱ። ሐሙስ ለፍልፎ እከሌና ያሰራበት ብሎ ጮኋል ነው የሚባለው። ለኔ ተደበቀ እንጂ የወሬ ሲሰማ ይዘውት ሄደው ጓደኞቹ መኖሪያ ቤታችሁ ነው ራሱን ያጠፋው። አው ልጆች ህፃናት አሁን ጥያቸው የመጣሁት የ12 ዓመት የ8 ዓመትና የ7 ዓመት ልጆች አሉ። ህፃናት የራሱ ልጆች ከምንም በላይ የማያምናቸው። ከዛን ልክ ጌም እየተጫወት ከጸበል አምጥተውት ሳሎን ጌም እያጫወታቸውን አሉ። 10 ሰዓት ልክ ሲሆን እንትን የቡና መውቀጫ ብረቷ ዘነዘና የለችም። እሱን አምጥቶ ራሱን ሊመታ ስል ሰራተኛዋ ሄጀ ዘልዬ ያስቁኛለች። በዛን ሰዓት በቃ አይኑ ቀልጦ ሆረር ሆነብኛለች። ልጅቷ ዘነዘናዋን ይዛ ሮጠች። ልጆቹን ፈርተው ሸሹ። ልክ ለካ በሞባይል ባትሪ ቤት ውስጥ እንትን አስሶ የኔንም የሱንም ሽጉጥ አንድ ላይ ነው የደበቁት። እንትን ወስዶ በራሱ ሽጉጥ ራሱን መታ። ጉዳት አልነበረውም። ዮኒ ይሄ አይኑ ነው የወጣው ነው የሚሉኝ። 40 ደቂቃ ግሉኮስ ወስዷል። ልክ እኔ ከሐዋሳ ስመጣ ውስጥ አታንሽ አለ። የኔ ሲጀምር ጭንቀት ጀምሮታል። ቢያንስ ከሳምንት በላይ አድኝኝ ማታ አልተኛም፣ መዞር አልችልም። መጡ እነ እከሌ ይሄው ሊወስዱኝ ሊገሉኝ ይላል። አልተኛም። አድኝኝ እያለ ነው የሚያድረው። እና ልክ እኔ ተነስተን ጭኮ እንደደረስክ የማላቀው ስልክ ይደወላል በተደጋጋሚ። ከዚያ ሐዋሳ ልክ ወንዙ መሻገሪያ የለም ወደ ዲላ ስንገባ እዛ ጋር ስደርስ ሰራተኛ ጠጅ ቤት ሰራተኛ ደወለና እንዱ ወደቃል። በጌታ በኢየሱስ ስም አይሆንም ጌታ ወይ አስመልጠዋል። ብዙ ክዳን ነበረኝ። አብራችሁ ወንጌልን ታገለግላላችሁ ለኔ ትቆማላችሁ ብሎ ጌታ ክዳን ይገባልኝ ነበር። የሚሆነው ሳይሆን እኔ ወደፊት እንሆናለን ነበር። የሚመጣውን ይሄ ከጎን ያለውን ውጊያ አላስተዋልኩም። አሁን መንፈሳዊ ውጊያ በቀደም ስታስተማር እኔ ከራሴ ጋር ሆኜ አልነበረም መማረው። ምክንያቱም እኛ አንድ አቅጣጫ ብቻ ነው የምናየው። ጠላት በብዙ አቅጣጫ ይመጣል እና ሄርኩኝ። ሲሄድ ፖሊስ ቤቴን ከቦታል። ቤት መግባት አልችልም። ቦርሳዬንና ያስኩትን ለቅቄ ውሃና ዘይት እየተጸለየበትን ይዤ በሞተር ሆስፒታል ሲሄድ ግሉኮሱን እየነቃቀሉ ነው። ነፍሱ ወጣ ማለት ነው። ከዛም በቃ ይሁንዬ እስከ መቃብር ድረስ ገላ በጓሮ ወጣ ነው ይሉኛል። ያቀባቸው አስገድሎ ነው ይላል። ማይነገር በኔ አባቴ ያልተሰደበው ስድብ ይቺ ውሻ ጴንጤ ሆና ነው ይሉኝ። በቃ ምድር ላይ ያለ ስድብ አልቀረኝም። ያ ምንም አልደነቀኝም። የገዛ ቤተሰቦቹ አድኑልኝ ምለው መልሰው ጠላት ሆነብኝ። ልጃችንን አስገደለች ብሎ ተነገረ። መጡ ከሀገር ቤት ከጉራጌ ሀገር። የኔ ቤተሰብ አማሮ ናቸው። እኔ የለውም ደንዝዣለሁ። ማልቀስ አልችልም። በድን ሆኛለሁ። በቃ እንደ እብድ ምን እንደምል አላቅም። መጨረሻ ላይ አይቀበርም። አንድ ሚሊኒክ ይሄድ ሲባል፣ አንዴ እሷ ቀድሚያ ትታሰር ሲባል ጸጥ በይ ይለኛል።
ምንም አላወራም። ቀበርኩ። ቀብራም ትታሰራለች ሲሉ አልታሰርኩም። ሰራተኛም ካልመሰከርሽ የኔ ወገኖች ከኔ ጋር ካልመሰከርሽ ገደለች፣ እንዲህ አረገች፣ አስገዝታ ብልጣል አልገዛችም። የገዛ ጓደኞቹ መተው ያነሱት እሷ አልነበረችም። ራሱ ነግሮናል። ቀን ጸበል ሲወስዱት የሄደች ስመኝ ሲባል አሳ ሄዳለች ብሏል ራሱ። እና እሷ የለችም እኛ ግፍ አናወራም አሉ። ከዛም በኋላ ተጀመረ። መጀመሪያም ነግሮኛል። ሃይማኖትሽን ማትቀይሪ ከሆነ ወደ ኦርቶዶክስ ማትመጪ ከሆነ 5 ሳንቲ ዱዲ የለም ጨርሻለሁ። እኔ ደግሞ ኖሮ የሚበላ ነው የመሰለኝ። እሱ ኖሮ አግብቶ የሚበላ ነው የመሰለኝ። በእውነት እኔ ህጋዊ ሰው ነኝ አይደል? ዘዴ እኮ አላጣም ነበር። ግን እኔ ምንድነው ድሮ በህፃንነቴ ባክ ስላረኩ ድጋሚ ይሄንን ጌታ መለየት አልፈለኩም። አሁን ንብረት ፍርድ ቤት ካልኩ ምን ልሆን ነው? ልደክም ነው። በዚህ ምክንያት ጌታ ላጣ ነው። እሱን አምኜ እንዴት ይመጣል? መጨረሻ ላይ ቀበሩ። እስቲል ነው አሁን 3 ዓመት ከ5 ወር ከ21 ነው 2 ቀን ቤተሰብ ጋር አንደዋወልም። ከሱ ቤተሰብ ጋር የኔም ቤተሰቦች ለቅሶ ያልመጡ አሉ። የእናቴ ልጆች ወንድሞቼ ጴንጤ ሆና ነው የገደለችው ብለው እኔ የገባኝ ገብቶኝ እሱን አጣለው ብዬ አይደለም። የእግዚአብሔር ፍቃድ ግን ሆኗል። እስቲል ነው ማላናግራቸው ወንድሞቼ እህቶቼ ቤተሰቦች አሉ። የሱ አባት እናት ወንድም እህቶች ሁሉ በትኩሱ ሲደውሉ አላነሳልኩ። ምን ብያለሁ? አድኑልኝ ብያለሁ። እኔ ንብረት አይደለም። ቢያንስ እኔ ያለ አባት አድጌ እኔ ታሪክ በእነሱ እንዳይፈጸም አግብቶ እንኳን ለልጆቼ አባቱን ብዬ አባቱን ለምኛለሁ። ያን ስላላረጉ ተቀይሜ ነበር። ቅርታ መጠይቀው አንደኛ እግዚአብሔርን ነው እውነት ከማንም ከምንም በላይ። ሁለተኛ ዮኒ አንተን በቀዳ ይሄን ሰሞን በጣም ረብሽሃል። በአንተ ላይ ያለው እግዚአብሔር መንፈስ ነው። በእውነት ቤት ውስጥ ስልክ አሁን እዛ ነው እንጂ የድሮ የ2011 ትምህርቶች ፕሮግራሞች በስልኬ ላይ አሉ። ላንተ ያለኝ ቦታ ከማንም በላይ ነው ከእግዚአብሔር በታች። እና ሁለተኛ አንተን ነው። ሶስተኛ ወንድም እህቶችን የእናቴን ልጆች እናቴን ስላልበራላቸው አሁን ሲገባኝ እኔ እንዴት በህይወቴ ነበር ለካ መንፈሳዊው ጋር በመተወደው ሰው በራስ በሆነ ሰው ነው የሚጀምረው። ለዛ እናቴ ይቅርታ ይቅር ብዬሻል። አላወቀችም። አሁንም ዲላ ጸበል ኪዳነ ምሕረት ገብታ ነው ትቻት የመጣው። እሷ ጸበል ናት። እኔ ትቻት የመጣው እዛ አርጌ ነው። እግዚአብሔር ከዓይናቸው ላይ ቅርፊቱን ያንስ። በእውነት ዓይናቸው ይከፈት። እኔ ያየሁትን እውነት እንዲያዩ ከዓይናቸው ላይ ቅርፊት ይራገፍ። በእውነት ይሄንን ጌታ ቢያውቁ አይናገሩም። ሌላ ለባለቤቴ ወንድሞች እህቶች አባት እናት 20 ምናምን ዓመት በልጄ እድሜ ጦሪያቸዋል። ቢሰርቻለሁ ማውራት አያስፈልግም። ግን አሁን ለምን ለጠፋው ንብረት ሳይሆን ለምን አድኑልኝ ብዬ በህይወት እንዲኖርልኝ አላረጉም ብዬ እንጂ ስለጠፋው ንብረት አይደለም። የጠፋው ጠፍቷል። እኔ ኋላዬን ትቼ አሁን ወደፊት ያለውን ለመያዝ ነው ምኞቴ። ግን እግዚአብሔር ይቅር ይበላቸው። ባሉበት መስቀልም ነይ ብሎ መልእክት ልከው ቀርቻለሁ 2013 ለዛ እስከ ቤት መልእክት ልከው ልጄ ሄዷል። እኔ አልሄድም፣ በደም ላይ ምግብ አልበላም። እኔ ምንም ነገር ሳይፈታ ቤተሰብ መጥቶ ይቅር ሳንባባል አልሄድም ብዬ ልጆቼንም ይዤ ሳልሄድ ቀርቻለሁ። አባባ እግዚአብሔር ይማሮ ታመዋል። አሁን በጣም ከዛን ወዲህ መተው አልቀበሩም። ባይዘው እሱ ሊሞት 4 ቀን ሲቀረው እሳቸው እንዲወርቀው አንደበታቸው ተይዞ አዲስ አበባ ሆስፒታል እያሉ ነው እሱ ራሱን ያጠፋው። አባባ ይቅርታ፣ ብዙ ጊዜ ጌታም ሂጂ ባንቺ እጅ ነው መድኃኒት ብሎኝ ሄጄ ይቅር አላልኳቸው እና አባ ይቅርታ ይቅር በሉኝ፣ እማማ ይቅርታ ይቅር በሉኝ። አጨብጭብላቸው። ቶቹ ይቅር በሉኝ። አጨብጭቡላት። እሺ አመሰግናለሁ። ወድሻለሁ። ዮኒዬ ቁጭ ብዬ ባይሆን ደስ ይለኛል። ማለት ያንተ ራእይ ይሄንን ራእይ እንድትቆመ እንድትሰራው ያደረገውን አምላኬን አመሰግነዋል። እውነት አምላኬን በጣም ነው ማመሰግነው። 2-3 ልጅ ዮኒ ማሳደግ ከባድ ነው። በቀደም አንድ እንጀራ ለመባል እንዲህ አልኩኝ። ከዛን ልቤን ይዤ እንትን አልኩኝ። ይሄ ክፉ መንፈስ እንደሆነ ስትል ውስጤ በጣም ነው የተቆዳው። እውነት ነው። ይሄ ሁሉ ሺህ ህዝብ ይቅርና 4 ልጆች በቤት ውስጥ ማሳደግ ብዙ ቻሌንጅ አለው። አንተ ግን ሁሉን እንደ አመሉ፣ ሌላው ሲሰድብ ሌላው ሲያመናጭቅ እንደ አመሉ ችለህ
እንድትቀርጸው ያደርገህ እግዚአብሔር ይባረክ። ከጎን ቆማ ምትረዳ በእውነት ሚስት አይደለችም እሷ። እኔ ላደንቃት ዲላ ላይም በጣም በስራ ጫና ሆኖ ነው እንጂ ቀርቤ ላናግራት ብዙ ፈልግ ነበር። ዶይ ሚስት ብቻ አይደለችም ብለሃታል። እሷ ከሴቶች ሁሉ የተለየች ናት በእውነት።